ዘላለም ይባረክ። እኔ ይገርመኛል ኢየሱስ ጌታ ነው። አንዳንዴ እገረማለሁ ነው። ዓለም ለኛ መኖርን ልትነግረን ትፈልጋለች። ዓለም ለኛ የብርሃንን ብርሃንነት በደንብ ልትናገር ልታብራራ ትፈልጋለች። ምክንያቱም በክርስቶስ የበራለት ሰው ክርስቶስን ነው የሚሰብከው። ከዓለም የሚጠብቀው ነገር የለም። ከጨለማ እንዴት ብርሃን ይጠበቃል? ከሰካራም እንዴት ቆሞ መሄድ ይጠበቃል? ባላንስ ጠብቆ መሄድ እንዴት ይጠበቃል? ከሚንገዳገር ሰው ወይም ደግሞ እንዴት ነው የእግዚአብሔር ካልሆነ ሰው እንዴት ጽድቅ ይጠበቃል? ኖ አይሆንም። ምክንያቱም ዓለም ለኛ የምትነግረን የምታወርሰን ነገር ምንም ነገር አይኖርም። ምክንያቱም በዓለም ስንኖር እኛ የክርስቶስ ነን እንጂ የዓለም አይደለንም። ምክንያቱም የዚህን ዓለም ነገር ንቀን ወይም ደግሞ የዚህን ዓለም ነገር ተጸይፈን የሰማዩን ነገር የምናስብ የሰማይ አገር ልጆች የሰማይ ዜጋዎች ሆነን ሳለን የሰይጣን ልጆች ለኛ ሊናገሩ የሚፈልጉ ብዙ ነገሮች አሉ። አይመጥነንም በኢየሱስ ክርስቶስ። ምክንያቱም ለምን እንደማይመጥነን ታውቃለህ? አንገናኝም። በባህሪ በመልክም በሞገስም በሁሉም ነገር አንመሳሰልም። ምክንያቱም እኛ ጋር የእግዚአብሔር ግሬስ የእግዚአብሔር ሞገስ አለ፣ እነሱ ጋር ቡላነት አለ። እኛ ጋር ብርሃን አለ፣ እነሱ ጋር ጨለማ አለ። እና እነሱ ጋር ጥልና ክርክር በኢየሱስ ምቀኝነት አለ፣ እኛ ጋር ሰላምና ቸርነት በጎነት አለ። ምክንያቱም እኛ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ተብለን ልንጠራ በኢየሱስ ክርስቶስም እግዚአብሔር አምላክ ወዶና ፈቅዶ በኢየሱስ ክርስቶስም በቤቱ ካኖረን የእግዚአብሔርን ወንጌል ተናጋሪዎች ነን። እኛ ኢየሱስ ጌታ ነው ብለን ስንናገር የሚያምርብን ሰዎች መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ኢየሱስ ነው ብለን ደግመን ደጋግመን ይህን ወንጌል ስንናገር የማይደክመን እኛ ነን። ስለዚህ ለእኛ ዓለም የሆነ ነገር ልታስረዳን አይገባም። ምክንያቱም ይህንን ስል ከቆሻሻ ቦታ መልካም ነገር አይጠበቅም እያልኩን የሀገሬ ሰው እንደዚህ ይላል፣ ከዝንብ በማር አይጠበቅም ይላል። ስለዚህ ወዳጆች የአንድ ነገር ልንገራችሁ፣ ቅዱሳን ወይም እግዚአብሔርን የሚፈሩ በድካምና በብርታት በእግዚአብሔር ፊት የሚሆኑ እነሱ የበረቱ ናቸው። እነሱ ደካማ ሲመስሉ ብርቱ ናቸው። እነሱ የወደቁ ሲመስሉ የተነሱ ናቸው። ምክንያቱም መጽሐፍ ቅዱስ ሲናገር ድካማችንን አይደለም የሚያየው፣ ብርታታችንን የሚያየው። አንድ ጊዜ እንደዚህ ያለ ጌዲዮን በኢየሱስ ከአባቶቼ አልበልጥም ብሎ በማይረባ በማይመች ቦታ የወይን መጥመቂያ ውስጥ ስንዴ ሲወቃ የኔ ጌታ ልዑል እግዚአብሔር መጣና እንደዚህ ያለው ጌዲዮንን ይኸውልህ በዚህ በጉልበት ሂድ አለው። ጌዲዮን እንደዚህ አለ፣ እኔ ትንሽ ነኝ አለ፣ እኔ የተጠቃው ነኝ አለ፣ እኔ ዘሬም ትንሽ ነው ነገዴም ትንሽ ነው አለ። እግዚአብሔር ግን እንደዚህ አለ፣ ያንን ትንሽነት አይደለም ያየሁት ያለዋት አለ፣ ያንን ያንተ የምታወራውን አይደለም ያየሁት፣ ያንተን ታሪክ ወይም ደግሞ ያንተን መዝገብ የአሮጌውን አይደለም ያየሁት ያለው። አሁን ድልን እሰጥሃለሁ፣ አሁን ከአንተ ጋር እሆናለሁ፣ አሁን አሸንፋለሁ፣ አሁን ታሸንፋለህ። እኔ ሳሸንፍ አንተ ታሸንፋለህ፣ እኔ ስዋጋ አንተ ታሸንፋለህ። ስለዚህ እኛ ከዓለም የምንቀበለው ምንም ነገር የለም በኢየሱስ ክርስቶስ ስም። በዓለም ላይ ስንኖር ግን አጋንንትን እየወጋን እየገለበጥን የእግዚአብሔርን ወንጌል እየሰበክን እንኖራለን። ኢየሱስ ጌታ ነው። ጌታ ለዘላለም ይባረክ። ምሕረቱን፣ ቸርነቱን፣ በጎነቱን፣ መልካምነቱን ለእኛ ያበዛልን ኢየሱስ ጌታ ነው። ስሙ ለዘላለም ይባረክ።